በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ በዜጎች መካከል እየተፈጸመ ያለውን ጥቃት በተመለከተ ይፋዊ መግለጫ ወጥቷል። ስለሱም አቀርብላችኋለሁ። ችሎታ አለን እኛ ሰው መግደል ችሎታ አለን። ሰው ታርምት ምቶብን እኛ በአንድ ሁለት ደቂቃ ነው ሰው የምናርደው። ጨካኞቹ አረመኔዎቹ አሸባሪዎቹ በኢትዮጵያኖች ውስጥ መካከል ገብተው የሰው ልጅ ለመግደል ደቂቃ እንደማይፈጅባቸውም እየተናገሩ ይገኛሉ። እነዚህን ሰዎች ጠንቅቀን ማወቅና መለየትም አለብን። ስለሱም አቀርብላችኋለሁ። የሚከፈለው ኮስት ተከፍሎ እነዛ ሰዎች ማንቆርታቸው ተይዞ መውጣት አለበት። ይሄ ነገር በቃ እንዲባል ይሄንን ነገር ያደረጉት ያውን በፍጥነት መፈልገው በኦሮሞ ልጆች እነኛ ልጆች ተይዘው እንዲመጡ ነው ፈልገው። ሲጀመር ይሄንን መገዳደሉን የጀመረው ልጅ አፈርሶ የሚባለው የአርሲ ልጅ እስካሁን ሳውዲ አረቢያ ውስጥ ደልቦ እንደፈለገ ዘንጦ ፌመስ ሆኖ እየኖረ ነው። እሱ ዝም ስለተባለ ነው ሌሎችም በደሃ ደሃም በማረድ የመጡት። ያመንኩትና ቀዋለው ነቅለኸው ጣለኝ መረቡ ልቀቅና ተከተለኝ አለኝ ስለሚያክሚ መጥነኝ እሱ ያበጀልኝ ተከተለኝ አለው መቶ አውቆት ያሰበልኝ በሆነም አልጠብቅ ሂፓፕ ላይ የተጠጋ ሁሉንም ያሰጋቸው እሱ ነበር ለካ። አሁን ኢትዮጵያ ልትበታተን ልትፈርስ ትችላለች፣ ጦርነት ውድመት ሊያመጣ ይችላል በሚል ስጋት ወረፋዋን ጠብቃ አሁን መከራ እየከፈለች ያለችበት ጊዜ ላይ ነው። እንደማንኛውም ሀገር መከራዋን ጨርሳ ትቆማለች። እንደምን አላችሁ? ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። የቪዲዮ ከደረሳችሁ ቪዲዮውን ለበርካቶች እንዲደርስ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳዘነጉ። ቀጥታ ወደ ቪዲዮቹ እንሄዳለን። በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ በዜጎች መካከል እየተፈጸመ ያለውን ጥቃት በተመለከተ ይፋዊ መግለጫ አውጥቷል። ይህ በእንዲህ እንዳለ ታዲያ በሳውዲ ድንበር ላይ በህገወጥ መንገድ የገቡት እነዚሁ ዜጎች ከየትኛው አሸባሪ አጀንዳ እንደተቀበሉ ባይታወቅም ግብራቸው ግን ዓለም አቀፍ አሸባሪዎች የሚያደርጉትን አይነት ጥቃት በኢትዮጵያ ላይ እየፈጸሙ ይገኛሉ። የትኛውንም ኢትዮጵያኖች አይወክልም። እንደዚህ አይነት ጭካኔ ያለው ኢትዮጵያዊ ከየት እንደመጣም አናውቅም። እነዚህ ሰዎች ግን እነዚህን ኢትዮጵያኖች ተጠቅመው አሰልጥነው የሰው ልጅ በስንት ደቂቃ እንኳ መግደል እንዳለባቸው አሰልጥነው ወደ ኢትዮጵያኖችን እርስ በርስ ለማባላት እየሰሩበት ያለውን ስራ ሁላችንም ኢትዮጵያኖች ጠንቅቀን ማወቅ አለብን። ኪያ የተባለው ወንድማችን እንግዲህ ድሆችን አትግደሉ እንደዚህ አይነት አጀንዳ ይዘው መጥተዋል ብለው አጋልጧል። እሱ ያጋለጠውን የተናገረውን ንግግር እንከታተል። ሲጀመር ይሄንን መገዳደሉን የጀመረው ልጅ አፈርሶ የሚባለው የአርሲ ልጅ እስካሁን ሳውዲ አረቢያ ውስጥ ደልቦ እንደፈለገ ዘንጦ ፌመስ ሆኖ እየኖረ ነው። እሱ ዝም ስለተባለ ነው ሌሎችም በደሃ ደሃም በማረድ የመጡት። አይዞይ በዚሁ አጋጣሚ ልንገራችሁ፣ እቺ መልእክት ደግሞ በዚሁ አጋጣሚ እኔ ልንገራችሁ። ቅድም በኦሮምኛ እያወሩ የሰማሁትን እኔ ልንገራችሁ። የአርሲዎቹ ምን ብለው ሲያወሩ ነው የነበሩት? ወሎ ኦሮሞዎች አርሲን ስላልቻሉ ምንድነው ያሉት? አርሲዎች አንድ የአማራን ልጅ እንያዝና እንደዚህ እናድርገው፣ ከዛን አማራዎቹ ሲነሱብን እነሱ አንተ ወሎ ኦሮሞ ነህ አንተ አርሲ ነህ አይሉም። በኦሮሞ ብቻ ነው ሁሉንም ኦሮሞ ነው ማገት የሚጀምሩት። ከዛን ሁሉንም 11 የኦሮሞ ክፍለ ሀገራትን ያዳርሳል ሁሉም ይቅመስ ብለው ስመካከሩ ሰምቻለሁ። ይሄንን ለምን አልናገርም? እኔ ደግሞ እንደዚህ ብለው እያወሩ ነበር። ነገ አንድ አማራ ልጅ ከታገተ ሁሉም እነሱ ለሐቅ ስትል የምትከፍለው ዋጋ በጣም ብዙ ነው። ለሐቅ ስትል ዋጋ ትከፍላለህ ኪያ። ከዚህም በላይ ዋጋ ልትከፍል ትችላለህ። ልጆች አይምሩልህ፣ እናት አትመር፣ ማንም አይማርልህ። ስለ እውነት ካወራ የምትጠላው በዛና በዛ ብቻ እና አሁን አረብ ሀገር ላይ በሚዘገንን ሁኔታ ሳውዲ ላይ 24 ደርሰዋል በማረድ። ችሎታ አለን እኛ ሰው መግደል ችሎታ አለን። ሰው ታርምት ምቶብን እኛ በአንድ ሁለት ደቂቃ ነው ሰው የምናርደው። በሁለት ደቂቃ ፍራቻ እንደሌለን ታውቃላችሁ። ትፈራላችሁ። እኛ እንደ ሌላ ሰው አይደለም። ጀብ አናውቅም። ጀርጀሪ ሱታ ጀደ ቬክተር ኦሮሞ ነው ጋመማ ቦታ ከያዝን እኛ
አንድ ሰው መፍታት አይችልም። አምረን ዝም ብላ ግድሩን ዝም ብላ አታጥብም እንደ አንቺ እዝ ገዝት ገብተሽ የወሎ ኦሮሞ ከምሴ ጋራ ገብተሽ ወላሂ በጋልነት እንጎራበታለን። ሰው እኛ ጋራ ከደረሰ ሰው እንዳንተው ሁሉም ያውቃል። ሰው ገጋው 2 ደቂቃ ሞቷል። ገጋው ወነን ጀራበር ገጋው በቆራስ ምንመዩ እናቴ እኔ ብቻ ነው ያለችው። እናቴ እኔ ባንተ ምክንያት ነው የሰው ልጅ ተዘግዝቆ የተገደለው። ያየነው ባንተ ምክንያት ላንተ ተብሎ ነው ተዘግዝቆ የተገደለው። ስለዚህ አሁንም ቢሆን አንተን ይሰማዋሉ አስቁማቸው ተብሎ ሞክረዋል። ቴንኪው ለዛ ይቆማል። ሙሉ ለሙሉ ደግሞ ወደ ሌላ እንዳይተላለፍ ነበር እኔ ወጥቼ እንደዛ የጮኩት። አርደው ደግሞ አይረኩም እንትኑን ይቆራርጡታል። እና ኪያ እንዳይሰማ እናት ስድብ አይለጥፍባት። እናት እንዲቱ ነው የሚላል ምን አይለጥፍ ስድብ። ኢትዮጵያኖች በየትኛውም ባህል የሌለብንን ነገር ግን እና ኢሳይስ እና አልሸባብ የተለያዩ ዓለም አቀፍ አሸባሪዎች የሚያደርጉትን ድርጊት በኢትዮጵያኖች ውስጥ ለማድረግ የተለያዩ ማህበረሰቦችን እየተጠቀሙ የሚያደርጉ ሰዎች አሉ። እነዚህን ዜጎች ሁላችንም ኢትዮጵያኖች ጠንቅቀን ማወቅ አለብን። ስፔሻሊ ኦርቶዶክሳውያን በአንድ ህብረት ውስጥ ያለን አንድ ብልቶች የሆን ሰዎች ሰው የሚሸት አስተሳሰብ ማሰብ አለብን። ዘረኝነት የሚባለውን አውጥተን መጣል አለብን። ኢትዮጵያን እዚህ ድረስ ያደረስነው ኦርቶዶክሳውያንና አባቶቻችን ናቸው። እንደዚህ አይነት ያሉ አሸባሪዎችን በፊት ቀድመው ይረዱ ነበር። አባቶቻችን መረጃዎችን ጠንቅቀው ያውቁ ነበር። የትኛው ዜጋ ከየትኛው ዓለም አቀፍ አሸባሪ ጋር ሪሌሽን እንደሚያደርግ ጠንቅቀው መረጃዎችን ያውቁ ነበር። አሁንም ታዲያ እችን ሀገር ለማትረፍ ከተባለ ኦርቶዶክሳውያን ከኢትዮጵያኖች ከደጋግ ኢትዮጵያኖች ኢትዮጵያ ከሚሸቱ ሰው ከሚሸቱ ሰዎች ጋር በአንድነት በመሆን ኦርቶዶክሳውያን ካልሰራን ይች ሀገር በእኛ እጅ ላይ ናት። ክርስቲያኖች በአንድነት ሆነን መስራት አለብን። የሆነ አካል ከሆነ አካል ጋር ከዓለም አቀፍ አሸባሪ ጋር ሪሌሽን የሚፈጥር ከሆነ ቀድሞ መረጃው መነገር አለበት ለህዝብ። ልክ እንደ ኪያ ያደረገው ይሄንን ነው። የሆኑ አካሎች የሆኑ አካልና የሆኑ አካልን ለማባላት እየሰሩ ይገኛሉ። እነዚህን ደግሞ ከሚመለከተው አካል ጋር ሆኖ መዋጋት ያስፈልጋል። አለያ ሀገራችንን እንደ እርስ በርስ እንደተበላሉት እንደ ሌሎቹ ሀገራት ሊያደርጉ የሚፈልጉ ሰዎች አሉ። ሰከን ብሎ መሰማት መደመጥ ያለበት ጉዳይ ነው። አላለፈም፣ ወደ ሌላ አልሄደም። ከኦሮሞ ላይም ቆሟል። አትሊስት ሌሎቹ ባለጌዎች እነዚህ እኛን የማይወክሉት 2 ሰው ተይዟል ተባለ። አልহামዱሊላህ የፈለጋችሁትንም ብላችሁት ስደቡን። ይሄ ከሳችኋለሁ ምናምን ክሰሱን። ካናዳን ያለሁት ፍሪደም ስፒች የሚባል ነገር አለ። ያየሁትን ነገር ላይቭ ላይ የተደረገውን ነገር ነው ያወራው። ክሰሱን። ሳውዲ መሰለህ እንደምኖረው ኢትዮጵያ መሰለህ እንደምኖረው ቤተሰቦችም ከሆኑ ጀርመን እና ዩኤስ ናቸው ያሉት፣ ለንደን ነው ያሉት። የተቀሩት ደግሞ ኢትዮጵያ ውስጥ ሴፍ የሆነ ቦታ ነው ያሉት። ሴፍ በጣም ጸዴ ቦታ ነው ያሉት። ማንም ሰው ሊደርስባቸው የማይችል። ልዕልቲ ደግሞ ዋሽታ ነው ብላለች። መጀመሪያ አፋን ኦሮሞ ልመጂ። ኦሮምኛ አይችልም ላልሽኝ ደግሞ እኔ በዚህ አክሰንቴ አማርኛ እንኳን በዚህ ሲሚንቶ በሚሰብር አክሰንት አማርኛ ተናጋሪ ነህ አንተ ካላችሁኝ ህዝቡ ይፈርዳል። እኔ አፋን ኦሮሞ ነው አፌንም የፈታሁት የተማርኩትም እና አማርኛ እንደምታዩት ነው። ያው እንግባባለን እንጂ ሲሚንቶ የሚሰብር አክሰንት ነው ያለኝ። በጣም አክሰንት ያስታውቃል። አማርኛ ከመጀመሪያ ጀምሮ ሲናገር ያደገ ሰውና ሁለተኛ ቋንቋው የሆነው ሰው ያስታውቃል። ያ ማለት እኔ ትግሬ ነኝ አይደለሁም፣ ግን በሆንም ችግር የለውም። ሰው ናቸው። አማራም ቢሆን ትግሬም ቢሆን ሰው መሆን ነው የሚቀድመው። ከዛ በኋላ ብሔር ባይዞ የሆነ መጠሪያ የሆነ ቦታ መሆንን የሚያመለክት እንጂ የሚመለክ ነገር አይደለም። ምንም አያደርግልኝም። ኦሮሞ ሆኜ አማራ ሆኜ ምንም አይጎልብኝም።
ገዳዮቹ በስንት ጣዕሙ ከክያ ይልቅ ዩሲ ያቃጠላችሁ ወቶ ማውራት የወንድምሽ ሞት ሳይሰማሽ እኔ ወጥቼ ለሌላ ህዝብ መናገሬ ነው የደበረሽ ቆሻሻ። እኔ ፖለቲከኛ አይደለሁም፣ ፖለቲካም አይገባኝም፣ ፖለቲከኛ መሆንም አልፈልግም። ግን አንድ ሰው ወንድሞቼ እንዲሞቱ አልፈልግም፣ አንድ ኢትዮጵያዊ እንዲሞት አልፈልግም። ከመታወቀው የዋ ነው፣ ሰፊ ሆድ ነው ያለው፣ ይቅር ባይ ነው። እነዚህ አራጆች መጥፎች ከአርሲ ክልል እየወጡ ያሉት ግን አንድ ነገር ሲያወሩ እሰማላ ንግር መጥቼ አንድ እንዲህ ብዬ መጥቼ ንግር ቱርግም ንግር ለዚህ ማህበረሰብ ከዛ በኋላ እንደዚህ ነው ተሸማቃችሁ የምታቆሙት። አቆማችሁ እኮ አሁን ትናንትና ሰው ሞቷል አልሞተም፣ ዛሬ ሞቷል አልሞተም፣ ከትናንትና ወዲያ ነው የቆሙ። ልክ ነው ወጥቼ ማውራት ሲጀምር ማለት ነው። ይሄ ነው የሚፈለገው። እኔን ስደቡኝ አንድ ነገር ስታወሩ ንግር አሁን ቆመ። በዛ ሳምንት ብቻ 24 ሰው ነበር የታደረው። ኤምባሲ ያወጣውን መግለጫ እንከታተል። መግለጫም አውጥቷል። መግለጫውን እንደዚህ አቀርብላችኋለሁ። በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ በዜጎች መካከል እየተፈጸመ ያለውን ጥቃት በተመለከተ ይፋዊ መግለጫ አወጣ። በሳውዲ አረቢያ የኢፌዴሪ ኤምባሲ ሪያድ ሰሞኑን በማህበራዊ ሚዲያ ላይ ኢትዮጵያውያን እርስ በርሳቸው ሲደባደቡና ጥቃት ሲፈጽሙ የሚያሳዩ ቪዲዮዎችን በተመለከተ ጉዳዩን በትኩረት እየተከታተለው መሆኑንና አግባብ ካላቸው አካላት ጋር በመሆን የምርመራ ስራ መጀመሩን አስታወቀ። በዚህ ኢሰብአዊ ተግባር ላይ የተሳተፉ ግለሰቦች መደበኛ ባልሆነ መንገድ ወይም በህገወጥ መንገድ ወደ ሳውዲ አረቢያ የገቡ ናቸው። እነዚህ አካላት በበረሃና ገጠራማ አካባቢዎች በመሸሸግ ምክንያታቸው በግልጽ ባልታወቀ ጉዳይ ቡድን ወይም ጎራ በመፍጠር እርስ በርሳቸው ግጭት ሲፈጥሩ እንደነበር ተደርሶበታል ይላል። እስካሁን በተደረገው ክትትልና ጥረት አንድ ተጠርጣሪ በሳውዲ አረቢያ ፖሊስ በቁጥጥር ስር ውሏል ይላል። ኤምባሲው ችግሩን ከምንጩ ለማድረግ በዚህ ወንጀል የተሳተፉ ሁሉ ለህግ ለማቅረብ ከሚመለከታቸው አካላትና ከሀገር ሽማግሌዎች ጋር በቅርበት እየሰራ ይገኛል ይላል። ኤምባሲው እነዚህን ወንጀለኞች በቁጥጥር ስር ለማዋል የሚያስችል ማንኛውንም ተዛማጅ መረጃ ወይም ጥቆማ ያለው ወገን በአስቸኳይ ለኤምባሲው እንዲልክ በአክብሮት ጥሪ አስተላልፈዋል። የኢፌዴሪ ኤምባሲ ሪያድ ኤምባሲውም ከፍተኛ ምርመራ አደርጋለሁ ብሏል። መረጃ ያላችሁ ደግሞ ኢትዮጵያኖች፣ ሰብአዊነት የሚሰማችሁ ሰው የምትሸቱ ኢትዮጵያኖች፣ ከዘረኝነት የወጣችሁ ኢትዮጵያኖች፣ ጭፍን አስተሳሰብ የሌላችሁ ኢትዮጵያኖች፣ ሩህሩህ የሆናችሁ ክርስቶስ የከፈላላችሁን ዋጋ የምታውቁ ክርስቲያኖች ከዘረኝነት ከጨለማ ከርኩስ አስተሳሰብ ወጥተን እንደው ሰው በሰውነቱ ሰው ከእንስሳት የባሰ ጭካኔ በሰዎች ላይ ተዘርቶብናል። በእኛ ኢትዮጵያኖች ላይ እንስሳ ለእንስሳ እንኳ አይበላላም፣ እያየነው ነው። እነዚህን ሰዎች ታዲያ በአንድነት ሆነን ኢትዮጵያኖች ማውገዝ አለብን። አሁን ኢትዮጵያ ልትበታተን ልትፈርስ ትችላለች፣ ጦርነት ውድመት ሊያመጣ ይችላል በሚል ስጋት ስራ የማይሰሩ ሰዎችን በምሳሌነት ላሳያችሁ። በጣም የሚገርመው ክሪቲካሊ አንድ ነገር ልንገራችሁ። ሀገራት ሁል ጊዜ በጣም ብዙ ፈተናና መከራ አሳልፈዋል። አሜሪካ በርስ በርስ ጦርነት ብዙ መከራ አሳልፋለች። ዛሬ ላይ ቆመችው ፈተናዋን ጨርሳ ነው። አውሮፓዎቹ በአንደኛ ሁለተኛ ዓለም ጦርነት ቲክቶክ ቢኖር ኖሮ የሰው ቆዳ እየተገፈፈ ከሰው ቆዳ ስብ ተወስዶ ሳሙና እየተሰራ በጣም ጨካኝ ነገር አውሮፓዎቹ አሳልፈው መከራቸውን ጨርሰው ዛሬ ጠንካራ ሆነው ቆመዋል። አፍሪካውያን በቀኝ ግዛት ዘመን ተቀጥቅጠው መከራቸውን ጨርሰው እርስ በርስ ተበላልተው ገድለዋቸው እንደ ከብት እየነዷቸው ኖረው መከራቸውን ጨርሰው ዛሬ ጸንተው ቆመዋል። እስያውያን ቻይና በማኦ ሪቮሉሽን ጊዜ ከ70 ሚሊዮን በላይ ቻይናዎች ተጨፍጭፈው አሁን ያለችው ቻይና ያን መከራ ተሻግራ ቆማ ነው። ደቡብ ኮሪያ በብዙ መከራና ሞት ውስጥ አልፋ ዛሬ ቆማ ነው። ህንዶች ከ1940ዎቹ 1947 በኋላ ለነጻነት ከመምጣታቸው አስቀድሞ 300 ዓመት እንደ ከብት እየተነዱ ኖረው ጨርሰው ቤት ስራቸውን ቆመው ነው። እነዚህ መካከለኛ ምስራቆች የምትሏቸው ሌሎች
ሁሉም ሀገራት በጠቅላላ የመከራ ዘመናቸውን ጨርሰው ሀገር ሆነው ቆመው ቀጥለዋል። ኢትዮጵያ ወረፋዋን ጠብቃ አሁን መከራ እየከፈለች ያለችበት ጊዜ ላይ ነው። እንደማንኛውም ሀገር መከራዋን ጨርሳ ትቆማለች። ስለዚህ ኢትዮጵያ ካሁን ልትፈስ ትችላለች ብለ በአእምሮ ላይ የተቀመጠውን ህልምህን አታፍርስ። አንድ ሪያሊቲ ምነግርህ ኢትዮጵያ በእኛ ስንፍና አልተገነባችም፣ በእኛ ስንፍና አትፈርስም። ለሺህ ዘመናት የጸለዩ የነበሩ አባቶች የነበረባት ሀገር ናት። አባቶቻችን በሺህ ዘመናት ጉብዝና ውስጥ አውግዘዋታል። ይቺ ሀገር እንዳትፈርስ ለጠላት ተላልፋ እንዳትሰጥ አቡነ ጴጥሮስ እንግዲህ እንደምታውቁት ይቺ ሀገሬን አልክድም ብለው ካበቁ በኋላ ዝም ብለው አልሞቱም። ይቺ ምድር ለጠላት እንዳትንበረከክ በጌታዬ በኢየሱስ ክርስቶስ ስምና ስልጣን ገዝቻታለሁ ብለው ገዝተዋት የሞቱ በጣም ብዙ የተባረኩ አባቶች ያሳለፉባት ሀገር ናት። በቀላሉ እምትፈርስ ሀገር አይደለችም። አሁን ያለው መከራ ያልፋል፣ እልም ብሎ ያልፋል። ስለዚህ ሁሉ ጊዜ በህልውናችሁ እንዲቀመጥ ፈልገው ሀገር ገና ለገና እንዲህ ትሆናለች በሚል ስጋት ስራ ሳትሰሩ የምትቀመጡ ሰዎች እንዳላችሁ በትክክል ነው ፊል አደርጋለሁ። ለምንድነው ማሰራው ሲባል ባክ ተስፋ የላትም ብቻ ሀገር። አንድ ነገር ልንገራችሁ፣ ሶማሊያ በተበታተነች ሀገር ባሉለች ሶማሊያ እንኳን ቢዝነስ የሚሰሩ ሰዎች አሉ። ሬስቶራንት ያላቸው፣ ካፌ ያላቸው፣ ቢዝነስ የሚሰሩ ሰዎች ለረጅም ጊዜ ዘልቀዋል። አሁን ሶማሊያ ከሆነ ጊዜ በኋላ ሀገሩና ትቀጥላለች። በትክክለኛ በጣም ብርቱ የሚባሉ መከራን የሚያሳልፉ የቢዝነስ ሰዎች ማለት የሚወለዱትም በመከራ ሰዓት ነው። ሀገር መከራ በገባች ሰዓት ላይ እነዚህ ሰዎች ዛሬ በችግርን ወደ እድል የመቀየር ጥበብ ፕሮብለም ሶልቪንግ ማይንድ ሴት አላቸው። እንደዚህ አይነት ብርቱ የቢዝነስ ሰዎች ተለዋዋጭና ተስማሚ መሆንን ኤክስትሪም አጂሊቲ ያላቸው ናቸው። በየመከራ ሰዓት አንድ የንግድ ዕቅድን ሙጥኛ አይሉም። በየሁኔታው እየተፈራረቁ በመከራ ሰዓት ተሻግረው ከሄዱ በኋላ እነዚህ ሰዎች ናቸው መከራው ካለፈ በኋላ የመጀመሪያ አሸናፊ የሚሆኑት፣ የመጀመሪያ ተሸላሚ የሚሆኑት መከራው ካለፈ በኋላ እነዚህ ሰዎች ናቸው። ፕሮብለም አለ። ስራ መስራት አያስችልም በፍጹም። ግን ብርቱ የተባሉ ሰዎች መንግስት የሚከምርባቸውን ግብር የሆነ ሲቹዌሽን ጦርነት የወለደውን ስቃይ ተቋቁመው አቋርጠው የሚያልፉ የማራቶን ሯጮች ናቸው። አጭር ርቀት ሯጮች አሉ፣ ወዲያው ይደክማሉ። ረጅም ርቀት ሯጮች ግን ህልማቸውን እያዩ ነው የሚሄዱት። ስለዚህ በህልማቸው ውስጥ ሁል ጊዜ የሚያምኑት አንድ ኃይል አለ፣ እሱም እግዚአብሔር ነው። ሀገርን የሚያስተዳድሩ ፖለቲከኞች ላይ እምነት የላቸውም። እምነታቸውን እግዚአብሔር ላይ ያደርጋሉ። እግዚአብሔር ሆይ አንተ አሻግረኝ፣ አንተ እርዳኝ፣ አንተ አግዘኝ ይላሉ። በርትተው ነው የሚሰሩት። ስለዚህ ሁል ጊዜ ሀገር መከራዋ ካለፈ በኋላ እኔ ነኝ የመጀመሪያው ተሸላሚ ብለው የሚያምኑ በጣም ብርቱ ሰዎች ናቸው። ስለዚህ እባካችሁን እድሜያችሁ ላይ አትጫወቱ። ሀገር አሁን እንዲህ ትሆናለች፣ ትፈርስ ይሆን ወይ፣ ትበተን ይሆን ወይ፣ በኬንያ ልጥፋ ወይ፣ በቤኒሻንጉል ልጥፋ ወይ እያልክ ከምትል ስራህን ዝም ብለህ ቀጥል። ማንን አምነህ? መንግስትን አላልኩም። ማንን አምነህ? ግብር ከፋዩ ተቀባዩን አላልኩም። እግዚአብሔርን አምናችሁ በጨለማ ሰዓት ላይ እግዚአብሔር ብርሃኔ ነው፣ ለመንገዴም ብርሃኔ እሱ ነው፣ ለእግሬም መብራቴ እሱ ነው እያልኩኝ ሁል ጊዜ እተጋለሁ። ሀገር መከራ ውስጥ አለች፣ ልክ ነው። በጣም ብዙ ችግር አለ፣ ልክ ነው። ግን በፍጹም እኔ የምሰራው ሰውን አይቼ አይደለም። እግዚአብሔር አለቃዬ ነው። በብርሃን ውስጥ ያሻግረኛል። በረሃ ባለበት ሁኔታ ላይ እሱ ለምለም ሳር ይሰጠኛል። እስራኤላውያን በበረሃ ውስጥ አቋርጠው ሲሄዱ መና እየመገባቸው ያለፉበት ያን ያደረገ እግዚአብሔር ዛሬም ለናንተ ያደርጋል። ተስፋ እንዳትቆርጡ፣ ጊዜያችሁ ላይ አትጫወቱ።
እድሜያችሁ ላይ አትጫወቱ። ዛሬ ላይ መስራት ያለባችሁ ባይዘወይ በጦርነት ሰዓት ራሱ እኮ የሚሰሩ ስራዎች አሉ። እንዳልኳችሁ ነው። በፈረሰችው ሶማሊያ ውስጥ ራሱ ስራ የሚሰሩ በጣም ብርቱ ሰዎች ያሉባት ምድር ናት። ስለዚህ መከራው ካለፈ በኋላ እናንተ ናችሁ የመጀመሪያ ተሸላሚ የምትሆኑት። እንዳታንቀላፉ፣ እንዳትሰንፉ፣ በፍጹም ምን ልስራ እንዳትሉ። ከችግር ውስጥ ቢዝነስ ማፍለቅ ትችላላችሁ። ሌላው ምን ሰርቶ ነው? እንዴት ሰርቶ ነው? ምክንያት በቃ በመከራ ውስጥ ነው ቢዝነስ የሚሰራው። በመከራ ውስጥ ነው ስራ ስኬታማ የሚሆነው። በፍጹም ወደ ኋላ እንዳትሉ ልጠቁማችሁ ወዳለሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። አይዟችሁ፣ እንዳትፈሩ። መምህራኖቻችንን እናመሰግናለን። ቃልዎት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።